በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐቲሁ ዘማቤሁ ወውዳሴሁ ዚአሁ አዝያ ለምለሊሁ ኩሉ ሕዝብ ውስተ እዴሁ። ይህንን ዓለም ካለመኖር ወደ መኖር አምጥቶ የፈጠረ በኋለኛው ዘመን ይህንን ዓለም ከመኖር ወደ አለመኖር የሚያሳልፍ ዘላለማዊ ንጉሥ የሁላችን አባት ኢየሱስ ክርስቶስ ይህንን ሰዓት ባርኮ በዚህ ሰዓት በዚህ በተቀደሰው አውደ ምሕረት ስላሰባሰበን ስሙ የተመሰገነ ይሁን። ክቡር መጋቤ ስብሐት ቆሞስ አባ መዝሙር አዋዝ የሁለቱ አድባራት የስብከተ ወንጌል ክፍል ኃላፊ፣ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ዲያቆናት፣ ወንድሞች፣ የሰንበት ትምህርት ቤት መዘምራን፣ ወጣቶች በዚህ ሰዓት በዚህ በተቀደሰው ዕለት በቅድስናው ስፍራ የበረከቱ ተሳታፊ የሆናችሁ ማኅበረ ምዕመናን ወምዕመናት አባቶች፣ እናቶች እንዲሁም ሕፃናት በክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ቅዱስ እግዚአብሔር አምላካችን በሀብት ስቦ በረድኤት አቅርቦ በቸርነቱ ጠብቆ በዚህ ሰዓት በዚህ በቅድስናው አውደ ምሕረት ስላሰባሰበን ስሙ የተመሰገነ ይሁን። ለቃል ርደት ለሥጋ እድገት ምክንያት የሆነች አቁራሪተ መዓት ሰዓሊተ ምሕረት የመመኪያችን ዘውድ የድኅነታችን ጀማሪ የንጽሕናችን መሠረት እመቤታችን ወላዲተ አምላክ ስሟ ይክበር ይመስገን። በዛሬው ዕለት የምናከብራቸው አዕማደ ቤተ ክርስቲያን ተብለው የተሰየሙት ሐዋርያው ቅዱስ ጴጥሮስ፣ ቅዱስ ጳውሎስ በረከታቸው በሁላችን ላይ ይደር። እንደ እግዚአብሔር መልካም ፈቃድ ዕለቱን በተመለከተ ለተወሰነ ደቂቃ እየተማማርን እንቆያለን። እግዚአብሔር አምላክ በአንድም በሌላም መንገድ ያስተምራል። እኛ ቃሉን ሰምተን መልካም ፍሬ እንድናፈራ እግዚአብሔር ይርዳል። የመጣ ነው ቃሉን ሰምተን ንስሐ ገብተን ሥጋውን በልተን ደሙን ጠጥተን መንግሥቱን እንድንወርስ ዓላማችን ይህ ነው። አሁን እዚህ ተቀምጠን ስለ ሥጋዊ ነገር የምናስብበት አይደለም። ያለነው ቤተ ክርስቲያን ነው። በምዕራብ ያላችሁት በተለያየ አቅጣጫ የተቀመጣችሁት ወደ ላይ ቀና ብላችሁ ስትመለከቱ ከቤተ ክርስቲያኑ ጉልላት ላይ የምታዩት መስቀል። ስለዚህ ቀራንዮ ላይ ሆኖ መስቀል ላይ ሆኖ ሌላ ነገር አይታሰብም። ምንጊዜም የሚታሰበው ለሰው ልጅ የተከፈለው ያ ዋጋ። ስለዚህ እዚህ ቅድስና ቦታ ላይ ሆነን ሌላ ቦታ ሂዶ ማሰብ፣ መውጣት፣ መውረድ፣ መድከም ከንቱ ድካም ይሆናል እንጂ ምንም የምንጨምረው ነገር የለም። አሁን ያለነው በእግዚአብሔር ቤት ነው። በቅድስናው አውደ ምሕረት ተቀድሰን ከብረን ንጹሕ ሆነን በምንሄድበት የምሕረት አደባባይ ብዙዎቻችን ሐዘናችን የሚሰማበት እንባችን የሚታበስበት ቦታ እስከሆነ ድረስ ሁላችንም በጽሙና እንድንከታተል እግዚአብሔር ይርዳል። አሰርገዎሙ ለሐዋርያት፣ ሐዋርያትን ሸለማቸው። ይህ ነው የትምህርታችን ርዕስ። በዚህ ዕለት እኒህ ታላላቅ አባቶች የቤተ ክርስቲያን አምድ ተብለው ነው የሚጠሩት። ሐዋርያው ቅዱስ ጴጥሮስና ሐዋርያው ቅዱስ ጳውሎስ ሽልማት ያገኙበት ዕለት ነው። ይህንን በተመለከተ ታላቁ የቤተ ክርስቲያናችን ሊቅ ቅዱስ ያሬድ የተናገረውን የደረሰውን ሌሊት ሊቃውንቱ በዝማሬው በማህሌቱ ሲያገለግሉት ያደሩት አሰርገዎሙ ለሐዋርያት፣ ሐዋርያትን ሸለማቸው የሚል ይሆናል።
በዚህ ቀን አባቶቻችን ቅዱስ ጴጥሮስና ቅዱስ ጳውሎስ ሽልማት የተቀበሉበት የሽልማት ቀን ነው። የምርቃታቸው ቀን ምን አይነት ይሆን የተሰጣቸው ሽልማት? ሸለማቸው። መድኃኒታችን ኢየሱስ ክርስቶስ እነዚህን ሐዋርያት ሸለማቸው ሲል ቅዱስ ያሬድ ምን አይነት ሽልማት? የሚያልቅ የሚብለጨለጭ ነገ የሚጠፋ ምን አይነት ይሆን? ብዙዎቻችን ስለ ሽልማት ከተነሳ ያው የምርቃት ወቅት ስለሆነ ብዙ ሽልማቶችን ስንሰጥ ሰንብተናል። የምንችለው ሰው ሁሉ የሚችለውን ሽልማት ይሰጣል። ያ ሽልማት የተወሰነ ጊዜ የሚቆይ ነው። አብሮ ላይቆይ ይችላል። የሐዋርያትን ሽልማት ለየት የሚያደርገው የማይጠፋ ሽልማት በትንቢተ ኢሳይያስ አድሮ መድኃኒታችን ኢየሱስ ክርስቶስ ሲናገር በምዕራፍ 56 ላይ በቤቴና በቅጥሬ ውስጥ የማይጠፋ የዘላለም ስም እሰጣቸዋለሁ ይላል። የማይጠፋ ልብ በሉ። ዛሬ ሐዋርያው ቅዱስ ጴጥሮስና ቅዱስ ጳውሎስ የማይጠፋ ሽልማት ለዘላለም የሚኖር ሽልማት ያገኙበት ዕለት ነው። የሽልማታቸው ቀን ነው። ያ ሽልማት ምንድን ነው? እንደ ሁላችንም በጽሙና ካዳመጥነው ምን ይመስላችኋል? ሽልማቱ መስቀል ነው። ይሄን የያዝኩት መስቀል የሚያብለጨልጨው ማለት ሳይሆን መከራ መስቀል። መስቀል ማለት መገረፍ ነው። መስቀል ማለት መንገላታት ነው። መስቀል ማለት መሰደድ ነው። መስቀል ማለት ቀራንዮ ላይ መዋል ነው። የተሸለሙት መስቀል ነው። የተሸለሙት ሰይፍ ነው። ቅዱስ ጴጥሮስ የተሸለመው መስቀል ነው። ያውም ቁልቁል ተዘግዝቆ ተሰቅሎ። ይሄ ነው ሽልማታቸው። ሐዋርያው ቅዱስ ጳውሎስ የተሸለመው ሰይፍ ነው። አንገቱን ለሰይፍ አሳልፎ ሰጠ። ይሄ ነው ሽልማት። ይህ ሽልማት ነው አክሊል የሚያሰጠው፣ ዋጋ የሚያሰጠው። ስለዚህ ይህንን ተመልክቶ ሐዋርያው ታላቁ ሊቅ የቤተ ክርስቲያን ማኅቶተ ቤተ ክርስቲያን ሐዋርያም ነው፣ የማይሆነው የለም ቅዱስ ያሬድ። ስለዚህ ምን አለ? ሐዋርያትን ሸለማቸው። ማን? አባታቸው። እንግዲህ እኒህን አባቶች ስናከብር ሐዋርያው ቅዱስ ጴጥሮስ ማን ነው? በተለያየ ጊዜ ታሪካቸውን እየተማርን ቆይተናል። ሐዋርያው ቅዱስ ጴጥሮስ እንደሚታወቀው በገሊላ ከተማ ቤተ ሳይዳ በተባለች መንደር የተወለደ በ55 ዓመቱ ለሐዋርያነት የተጠራበትን ዘመን ተመልከቱ። ምንም ትምህርት የሌለው ያልተማረ አሳ በማጥመድ ራሱንና ቤተሰቡን የሚመራ ነው። ቅዱስ ጴጥሮስ ከወንድሙ ከእንድርያስ ጋር አሳ በማጥመድ እያለ መድኃኒታችን ኢየሱስ ክርስቶስ ከዚህ ሰዓት ጀምሮ አሳ ሳይሆን በመረብ ወንጌል የሰውን ልጅ ታጠምዳለህ፣ ከጨለማ ወደ ብርሃን ታመጣለህ፣ ከኦሪት ወደ አዲስ ኪዳን ወደ ወንጌል ትመልሳለህ ብሎ አሳ በማጥመድ ላይ እያለ ያለህን ነገር ሁሉ ትተህ እኔን ተከተለኝ፣ ከዚህ በኋላ የኔ ደቀ መዝሙር ነህ ተብሎ የተመረጠ ሐዋርያ ነው ቅዱስ ጴጥሮስ። እንግዲህ ሲመረጥ ምንም ዕውቀት የሌለው ሰው ነው ብያቸዋለሁ። ዕድሜው የገፋ ነው። በ55 ዓመቱ መጥቶ ይህችን ቤተ ክርስቲያን የተረከበ አንተ አለት ነህ፣ በአንተ አለትነት ላይ ቤተ ክርስቲያኔን እሰራታለሁ የተባለ ቅዱስ ጴጥሮስ ነው። ሐዋርያው ቅዱስ ጴጥሮስ ያንን አሳ የሚያጠምድበትን መረብ ጥሎ መድኃኒታችን ኢየሱስ ክርስቶስን ሲከተል ሁሉን ጥለን ተከተልንህ አለ። ምንድነው የኛ ዋጋችን? ኩሎ አደግነ ወተሎናከ፣ ሁሉን ትተናል። እውነት ነው። ሐዋርያው ቅዱስ ጴጥሮስ በዝቅተኛ ኑሮ የሚኖር ሰው ነው። ነገር ግን ለሱ ትልቅ ነገር ነው መረብ አሳ የሚያጠምድበት ማለት ነው። መድኃኒታችን ኢየሱስ ክርስቶስ እነዚህን ብፁዓን የምንላቸውን 12ቱን ሐዋርያት
ከተለያየ የሥራ ዘርፍ ነው የጠራቸው። እንግዲህ ቅዱስ ጴጥሮስና ወንድሙ እንድርያስ የተጠሩት አሳ በማጥመድ አሳ አጥማጆች በእኛ ዘንድ ይታሰባሉ። አሁን ከኛ መካከል ላይኖሩ ይችላሉ። ሲነጋዜው ባህር ላይ ለኛ ለምንመገበው ለማግኘት እየወጡ እየወረዱ ይሆናል። ቤተሰባቸውን ለመምራት የተናቀ ስራ ነው። ውሎ ባህር ውስጥ ነው። አሳ ነው የሚያጠምዱት። ተራ ስራ ቢኖር ይህ ስራ ነው። ምናልባት አሁን በዘመናዊነት ተሻሽሎ ካልሆነ በነ ጴጥሮስ ዘመን ተራ ስራ ነበር እና መድኃኒታችን ኢየሱስ ክርስቶስ ሰው ሳያጣ ከተማ ላይ አሉ በሰዓቱ ጸሐፍት ፈሪሳውያን የሚባሉ በእውቀትም በሀብትም የበለጸጉ ዝቅ አለና ሂዶ ባህሩ ዳር ልብሳቸውን ጥለው ባህሩ ውስጥ ተዘፍቀው አሳ የሚፈልጉትን እነ ቅዱስ ጴጥሮስን ኑ ተከተሉኝ አለ። ክርስቶስ እንዲህ ነው። ወደዚህ ዓለም የመጣበትን ዓላማ ጥንቅቅ አድርገን ማወቅ አለብን ምዕመናን። ጸሐፍት ፈሪሳውያን ባህል እርሾ ዛሬም አለ። እኔ የሚባል ነገር እኔ ለክርስቶስ ይህ አይሰራም። ክርስቶስ ወደዚህ ዓለም የመጣበትን ዓላማ የረሱ ጸሐፍት ፈሪሳውያን ክርስቶስ በሽተኞችን እነዚህን ቀራጮችን በሰው ዘንድ የተናቁትን እየሄደ ሲጎበኛቸው፣ ሲፈውሳቸው፣ ሲያድናቸው፣ ከቤታቸው ሲገባ አይዟችሁ ሲላቸው ፈሪሳውያን ይበሳጩ ነበር። የእናንተ መምህር ምን አይነት መምህር ነው? ከኃጢአተኞች ጋር የሚውል ይሉ ነበር። ይሄ የመጣበትን አለማወቅ ነው። ክርስቶስ ወደዚህ ዓለም የመጣው ለበሽተኛው ዓለም ነው፣ ለታመመው ነው፣ ሐኪሙ ነው የመጣው። በኋላ ወዲያው መልስ ሰጣቸው። በማቴዎስ ወንጌል ምዕራፍ 9 ላይ ስንመለከት ሕሙማን ይፈቅድው ለዐቃቤ ሥራይ፣ በሽተኞች ባለመድኃኒትን ይፈልጉታል፣ እኔም የመጣሁት የታመሙትን ለመፈወስ ነው አላቸው። ስለዚህ በደዌ በተያዙት እንደነ መጻጉዕ 38 ዓመት እንደነ ጤሜዎስ ከእናታቸው ማኅፀን ጀምረው ዓይን የሌላቸው እነዚህን ሁሉ እየሄደ ይጎበኛቸው ነበር። የመጣበት ዓላማው ይህ ስለነበር፣ ስለዚህ ጥሪውም እንዲህ ነው። የተናቁትን ዝቅ ብለው ያሉትን ሂዱ ተከተሉኝ፣ እኔ ሥራ ልስጣችሁ፣ ከዚህ የተሻለ መጨረሻም እሸልማችኋለሁ አላቸው። ቅዱስ ጴጥሮስ ዋጋዬ ምንድን ነው ሲለው እሸልምሃለሁ በመጨረሻው ሰዓት አለው። ያ ሽልማት አሰርገወሙ ለሐዋርያት፣ ይህ ነው ሽልማታቸው። በ12ቱ ነገደ እስራኤል ወንበር ላይ ተቀምጦ መፍረድ፣ በአጸደ ሥጋ በአጸደ ነፍስ ስልጣን ሰጣቸው እንዲፈርዱ ለሐዋርያት። ያ ቅዱስ ጴጥሮስ ፈጣኑ ሐዋርያ ፈጣን ነው ይለዋል ወንጌሉ። ቅዱስ ጴጥሮስን ስናየው ሽማግሌ ነው፣ ግን ፈጣን ነው ለአገልግሎት። መድኃኒታችን ኢየሱስ ክርስቶስ ተላልፌ እሰጣለሁ፣ ይይዙኛል፣ ይሰቅሉኛል በሚልበት ሰዓት ሁሉ ቢክዱ እኔ አልክድም፣ እኔ ካንተ ጋር ነኝ፣ የሚመጣውን ዋጋ ሁሉ ለመቀበል ዋጋ ከፍላለሁ ብሎ የተነሳው ከሌሎቹ የተሻልኩ ነኝ ባለበት ቅዱስ ጴጥሮስ ፈተና ደርሶበት መድኃኒታችን ኢየሱስ ክርስቶስን በአንዲት ተራ ሰራተኛ የቤት ሰራተኛ ክርስቶስን አላውቀውም ብሎ 3 ጊዜ ይህን የምትናገሪውን አላውቀውም እስከ ማለት ደርሷል። ይህን ያለበት ምክንያት ገብቷቸዋል። እኔ ከሌሎቹ የተሻልኩ ነኝ፣ እዚህ ያሉት ሐዋርያት እኒህ ቢክዱ እኔ አልክድም ስላለ ነው። እንዲህ አይባልም ምዕመናን፣ እኔ አትበሉ ባካችሁ። እኛ የማናውቃቸው የእግዚአብሔር ሰዎች አሉ። ዛሬ ተነስተው እኛን ቀድመውን ወደ እግዚአብሔር መንግሥት መግባት የሚችሉ ለሐዋርያነት መመረጥ የሚችሉ አሉ። ስለዚህ ብዙ ጊዜ እኔ ብቻ ነኝ ለእግዚአብሔር ቅን፣ እኔ ብቻ ነኝ ሕጉን ጠብቅ የምኖር፣ እኔ ብቻ ነኝ በስርዓቱ የምኖር ማለት የለብንም። አሉ እግዚአብሔር ሲጠራቸው ሁሉን ትተው መከተል የሚችሉ። ከዚያ ቅዱስ ጴጥሮስ ተጸጸተ፣ ተመለሰ።
መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ በባሕረ ጌርጌሴኖን ዓሣ ሲያጠምዱ አገኛቸውና ልጆቼ የሚበላ ነገር አላችሁ ብሎ ጠይቋቸው። እነሱም ሌሊቱን ሙሉ ስንደክም አደርን፣ ምንም የያዝነው ነገር የለም አሉት። እሱም እኔ በምላችሁ ቦታ መረባችሁን ጣሉ አለ። ጣሉ፣ አገኙ። ከተመገቡ በኋላ ቅዱስ ጴጥሮስን አንድ ጥያቄ ጠየቀው፣ ትወደኛለህ የሚል። እየመላለሰ 3 ጊዜ ጴጥሮስ ትወደኛለህ አለው። ቅዱስ ጴጥሮስ እንደምወድህ አንተ ታውቃለህ፣ አንተ ሁሉን ታውቃለህ፣ ሁሉን ትቼ ተከትዬአለሁ። ያችን ቀን እያሰበ እየተጸጸተ ቅዱስ ጴጥሮስ ያችን ዕለተ ዓርብን ክርስቶስን አላውቀውም ያለባትን ቀን እያሰበ እንደምወድህ እኮ አንተ ታውቃለህ ጌታዬ ሆይ አለ። እንዲያ ከሆነ በጎችን፣ ጠቦቶችን፣ ግልገሎችን ጠብቅ ብሎ አደራ ሰጠው። ምዕመናንን አንድ እንዳይጠፋ እነዚህን ሁሉ ደረጃ በደረጃ ጠብቃቸው ብሎ ስልጣነ ክህነትን ሰጥቶ የሾመው ቅዱስ ጴጥሮስ በመጀመሪያዋ በቤተ ክርስቲያን የልደት ቀን በበዓለ ጰራቅሊጦስ በአንድ ስብከት 3000 ምዕመናንን ያሳመነው ቅዱስ ጴጥሮስ አያችሁ፣ ሲጠራ ያልተማረ ነው ምዕመን ነው ብያቸዋለሁ። ምንም ያልተማረ ነበር። በኋላ በ3 ዓመት ትምህርት በአንድ ጊዜ 3000 ሕዝብ ማሳመን የቻለው ቅዱስ ጴጥሮስ እሱን ነው ዛሬ እያከበርን ያለን። ያ ሐዋርያ ነው ዛሬ ሽልማት ያገኘው። ጥያቄው መልስ አገኘ። የማያልፍ ርስት፣ የማያልፍ ስልጣን እሰጥሃለሁ። በሁሉም ላይ የመፍረድ አቅም ይኖርሃል። እኔን ትተህ የተከተልክበት ዋጋ ይህ ነው ተብሎ ዋጋውን የተቀበለበት ዕለት ነው ቅዱስ ጴጥሮስ። ሐዋርያው ቅዱስ ጳውሎስ በጠርሴስ ከተማ የተወለደ እንግዲህ በወቅቱ በዚያች ከተማ በሚገኘው ታላቅ የትምህርት ተቋም የተማረ በዘመናዊ ትምህርት የታወቀ ነው ቅዱስ ጳውሎስ። በኋላ ደግሞ የቤተ ክርስቲያን ትምህርትን ከመምህሩ ከገማልያል ኦሪትን ጥንቅቅ አድርጎ የተማረ ሰይፍ ዘክልያፉ የተባለ ሐዋርያ ነው ቅዱስ ጳውሎስ። ጳውሎስ ከመባሉ በፊት ሳውል እየተባለ የሚጠራው ማለት ነው። ሳውል ተብሎ የሚጠራው መድኃኒታችን ኢየሱስ ክርስቶስ ካረገ ከ8 ዓመት በኋላ ለአገልግሎት የተጠራው አንድ ቀን ክርስቲያኖችን ለማሳደድ ከባለስልጣናት ሂዶ ደብዳቤ ተቀብሎ አያችሁ፣ ለካ ደብዳቤ ይሰጣል። ምዕመናንን ግደሉ፣ በቤተ ክርስቲያን ጥግ ያሉትን ኦርቶዶክሳውያንን ግደሏቸው ተብሎ ለካ ደብዳቤ ይሰጣል። ሐዋርያው ቅዱስ ጳውሎስ ደብዳቤ ተቀብሎ ነው ከንጉሱ ተቀብሎ ምዕመናንን ለማሳደድ ለመግደል ሲገሰግስ ደማስቆ ደረሰ ይላል። ደማስቆ ሲደርስ ታላቅ ብርሃን ከሰማይ ወረደ። ያ አለሁ የሚለው ምዕመናንን የሚያሳድደው ከኔ አታመልጡም የሚለው ሐዋርያው ቅዱስ ጳውሎስ ተጨነቀ። ድንገት መብረቅ ከሰማይ ወረደ፣ አስጨነቀው። ዓይኑ ተያዘ፣ ዓይኖቹ ተያዙ፣ ማየት አቃተው። በዚያ መብረቅ ውስጥ እግዚአብሔር እያናገረው ነበር። ያ ብርሃን የእግዚአብሔር ድምፅ ነበር። ያ ብርሃን ቅዱስ ጳውሎስ የሚጠራበት የጥሪ ደብዳቤ ነበር። ስለዚህ አንተ ማነህ ብሎ ቅዱስ ጳውሎስ ጥያቄ ጠየቀ። ሁልጊዜ የምታሳድደኝ አለው ክርስቶስ። ሁልጊዜ የምታሳድደኝ፣ ከዋልኩበት እንዳላድር ካደርኩበት እንዳልውል በሰላም እንዳልኖር በሰላም ባለኝ እምነት አምኜ ክርስቶስን ኢየሱስ ክርስቶስን እንዳልመሰክር ስለሱ እንዳላወራ የምታሳድደኝ እኔ ክርስቶስ ነኝ አለ። ታያችሁ፣ እኔ ክርስቶስ ነኝ ሁልጊዜ የምታሳድደኝ አለ። አሁን መቼ አሳደድኩህ ነው አይደል የቅዱስ ጳውሎስ መልስ።
ምዕመናንን የሚያሳድድ ነው። ምዕመናን ደግሞ የክርስቶስ አካል ናቸው። በክርስቶስ ክርስቲያን ተብለናል። ባካችሁ በክርስቶስ ክርስቲያን። ይህ ስም ቀላል ስም እንዳይመስላችሁ። እሱ ክርስቶስ ተባለ፣ እኛ ክርስቶስ ተባለ። እሱ ወልድ ተብሎ እኛ ውሉድ ተባለ። ስለዚህ ሁልጊዜ የምታሳድደኝ እኔ ክርስቶስ የናዝሬቱ ኢየሱስ ነኝ አለው። ምን ላድርግ አለ። ከዚህ በላይ የምትሄድ ከሆነ ግን ይብስብሃል አለው። ተመለስ አለው። ወዲያው ተመለሰ። ሐዋርያው ቅዱስ ጳውሎስ የተጠራበት መንገድ ይህ ነው። ገና በወጣትነት ዕድሜው ምሁረ ኦሪት ነው። ክርስቶስ ጠራው። ከዚህ በኋላ አሳዳጅ የነበርከው ቅዱስ ጳውሎስ ተሳዳጅ ትሆናለህ። አዎ ወንጌል እንዲህ ነው። በወንጌል ማሳደድ አይመችም፣ መሰደድ ነው። መሰደድ ነው። ሐዋርያው ቅዱስ ጳውሎስ ይህንን መልእክት ተቀብሎ ዓለምን ዳር እስከ ዳር ጠረፍ እስከ ጠረፍ በእግሩ ተንቀሳቅሶ ያስተማረ ሐዋርያ 14 መልእክታትን ጽፎ የላከ ሐዋርያ 14 መልእክታትን። ስለዚህ በመልእክቱ ለቆሮንቶስ ምዕመናን በአንደኛ መልእክቱ ላይ ሲጽፍላቸው በምዕራፍ 4 ላይ እንዲህ ይላል ሐዋርያው ቅዱስ ጳውሎስ፣ እኛ በዚህ ዓለም ስንኖር የተረሳነናል፣ በሰው ዘንድ የተናቅንነን፣ የተጠላነን፣ ጥያቄ ብንጠይቅ የሚሰማን የለም፣ የሚሰማን አጣናል። የተናቅንሆን የክርስቶስን ስም ስለያዝን፣ እውነትን ስለተናገርን፣ በማዕተባችን ስለጸናን የሚሰማን አጣን። ችግራችን እንኳን በአግባቡ የሚዘግብልን የለም አለ ሐዋርያው ቅዱስ ጳውሎስ። ያሳድዱናል፣ እንሰቃያለን፣ እንሰደዳለን አለና በሮሜ መልእክቱ ላይ ቀኑን ሙሉ ስላንተ እንገደላለን አለ። ቀኑን ሙሉ ስላንተ እንገደላለን። ይህንን ያቆዩን አባቶቻችን ናቸው። አዲስ አይምሰላችሁ። ኦርቶዶክሳውያን መሰደድ፣ መፈናቀል፣ መታረድ ለሃይማኖታቸው ሲሉ ለቤተ ክርስቲያናቸው ሲሉ ዋጋ መክፈል ከአባቶቻችን የተቀበልነው ርስት ነው። ምን እናድርግ? የእነሱ ልጆች ከሆን መቀበል አለብን። የሚገርመው ግን መፍትሄ ማጣታቸው ሐዋርያት እውነትን እየተናገሩ አድበስብሰውባቸው ያልፋል። የተድበሰበሰ መግለጫ ይሰጣል። በነ ጳውሎስ ዘመን እውነትን እየተናገርን የሚሰማን አጣን። አንድም ቀን ስለኛ ተነግሮ አያውቅም አለ ቅዱስ ጳውሎስ። አገልግሎታቸውን ጨርሰው ያረፉበት ቀን ቅዱስ ጳውሎስ ጢሞቴዎስን እንዲህ ያለው አንድ ቀን፣ ልጄ ሃይማኖቴን ያቀብኩ፣ ሃይማኖቴን እኔ ጠብቄአለሁ፣ በድሬን ይፈጸምኩ፣ ሩጫዬን ጨርሻለሁ፣ አገልግሎቴን ደግሞ የጽድቅ አክሊል ተዘጋጅቶልኛል አለ። ሽልማቱ ይሄ ነው። ቅዱስ ያሬድ ይህንን ነው ሽልማት ሸለማቸው እያለ ያለ። የጽድቅ አክሊል ተዘጋጅቶልኛል፣ እኔ ከእናንተ ጋር ብኖር ለእናንተ መልካም ነው፣ ነገር ግን ልሂድ፣ ከክርስቶስ ጋር መኖር ይሻላል አለ። እውነት ነው። በዚህ ዓለም ያለው ውጣ ውረድ ቀኑን ሙሉ ከሚገደልበት ዓለም ወጥቶ ከእግዚአብሔር ጋር መኖር ምን ያህል መታደል ነው! ለእናንተ መኖር የመልካም ነው። እጠቅማችኋለሁ፣ አስተምራችኋለሁ፣ እጽፍላችኋለሁ። ግን ለእኔ ደግሞ የሚሻለኝ ከክርስቶስ ጋር መኖር ነው አለ። ልሂድ አለና ሞትን ያህል ነገር ቀለል አድርጎ መንገድ አድርጎ ሲጠቀመው እንመለከታለን። እና በዛሬው ዕለት በሮም ከተማ፣ በታላቋ ከተማ በሮም ከተማ ላይ ተገኝተው ያንን የክብር ሽልማት ያገኙበት ቀን ነው። እንኳን ደስ አላችሁ። አባቶቻችን ሲሸለሙ አዎ የሥራ ውጤት እኮ ነው። ቅዱስ ጴጥሮስ በዚህች ቀን መከራውን ፈርቶ ምዕመናን አባታችን እባክህ አትሙትብን፣ ኑርልን፣ ለእኛ ትጠቅመናለህ፣ ሊገሉህ ነው፣ እባክህ ከዚህ ከተማ ውጣ አሉት። አባበሉት። እባክህ አሉት።
እሺ እናንተ ካላችሁ ብሎ ከከተማው ሊወጣ ሲል መድኃኒታችን ኢየሱስ ክርስቶስ መስቀል ተሸክሞ በራእይ ታየ። ጌታዬ ሆይ በቀራንዮ እንደተሰቀልክ ዳግመኛ በሮም ከተማ ሁለተኛ ተሰቀልክ እንዲህ አለው። አንተማ እንግዲህ አፈራህ፣ አንተማ አፈራህ፣ እኔው ልሸከም እንጂ ይህን መስቀል ለአንተ ስል እኔው ልሸከመው እንጂ አለው። ሐዋርያው ቅዱስ ጴጥሮስ ተመለሰ። ተውኝ አላቸው ምዕመናን፣ አሁን የክብር አክሊል ተዘጋጅቶልኛል አለና ወደዚያ መስቀል እየገሰገሰ ሄደ። አይገርማችሁም? የቅዱሳን ሕይወት እሳት እየነደደ ወደ እሳት መሄድ ምንድነው? እዚያ እሳት ውስጥ ምን አለ? የ2 ዓመት ከ9 ወር ሕፃን ቅዱስ ቂርቆስ ወደ እሳቱ ሲገሰግስ የነበረው የእናቱን ልብስ ይዞ ምን አለ እዚያ እሳት ውስጥ? ምንድነው እኛ ያላየነው? ምን አይነት ምስጢር ነው ያለው? ወደ መስቀል ተመለሰና ሐዋርያው ቅዱስ ጴጥሮስ ሄደና በሉ የምትፈልጉትን አድርጓል። እኛማ የምንፈልገው አንተን ማሰቃየት ነው፣ በመስቀል ላይ መስቀል ነው አለ። እንዴ እኔን እንደ አምላኬ እንደ ኢየሱስ ክርስቶስ ወደ ላይ እንዳትሰቅሉኝ ዘግዝቃችሁ ስቀሉኛል። አያችሁ፣ ዝም ብሎ ዋጋ የሚገኝ መሰላችሁ? እኛ ዝም ብለን አውርተን መንግስተ ሰማያትን ምኖር አይደለም። እባካችሁ ቅዱስ ጴጥሮስ እኮ ነው በብዙ መከራ ወደ እግዚአብሔር መንግስት እንገባለን ብሎ የተናገረ። በብዙ መከራ ወደ እግዚአብሔር መንግስት ለመግባት ዋጋ ያስከፍላል። ሐዋርያው ቅዱስ ጴጥሮስን ቁልቁል ዘግዝቀው በመስቀል ላይ ቸንክረው ሰቀሉት። ሐዋርያው ቅዱስ ጳውሎስን አንገቱን በአጽፍ ጠቅልለው አንገቱን በሰይፍ ቆረጡት። ሐዋርያው ቅዱስ ጳውሎስ አንገቱን ሲቆረጥ ፊቱን የተሸፈነበት አጽፍ አንዲት ክርስቲያናዊት ሴት ነበር የሰጠችው። በኋላ አያችሁ ሽልማቱን አግኝቶ በይባቤ መላእክት ወደ ሰማይ ሲሄድ ሲጓዝ ለዚያች ሴት እነሆ አንቺ ሴት የሰጠሽኝ ብሎ አስረከባት ይላል። ሄደችና ሐዋርያው ቅዱስ ጳውሎስ እኮ ወደ ላይ በብርሃን ተጎናጽፎ ሲያርግ አየሁት፣ እነሆ የሰጠሁትን መልሶ ሰጠኝ አለች። ይሄ ነው ሽልማቱ። የኛ ጉዞ ምን ይመስል ይሆን? ምናልባት በዚህ ዓለም የሚያጅቡን አብረውን ይጓዙ ይሆን? በዚህ ዓለም ከኛ ጋር አብረው የሚጨፍሩት፣ አብረው የሚዋሹት፣ እንደፈለገ ስንሆን አብረው እኛን ትክክል ነው እያሉ የሚተባበሩን ያጅቡን ይሆን? ያን ጊዜ የሉ። ሞቱ ለአጥጸዋግ እንዳይሆን ሕይወታችን እባካችሁ። የቅዱሳን ሕይወት ሽልማት ይህ ነበር። በብርሃን ተጎናጽፎ ወደ እግዚአብሔር መንግስት መግባት ከዚህ የበለጠ ሕይወት አለ እንዴ? ይህ ምድር እኮ መልካም ስራ ሰርተን የእግዚአብሔርን መንግስት የምንወርስበት ነው እንጂ ለዘላለም የምንኖርበት አይደለም። ምን ነካችሁ? ለሚያልፍ ሕይወት አዳም በል በገነት መኖር ካልፈለክማ ሂድ ምድረ ፋይድ ተብሎ ተላክ። የመከራ የስቃይ የሰቆቃ ምድር ንስሐህን ስትጨርስ ወደ እግዚአብሔር መንግስት ትመለሳለህ ተብሎ የተላከበት ነው። ንስሐችን ጨርሰን እንሂድ እንጂ እንዴት ለዘላለም እንደምንኖር አድርገን እናስባለን? በዚህ ምድር ላይ አንዱ የሚኖርበት አንዱ የሚሰደድበት ምድር አለ እንዴ? ሁላችንም ተሰደን የመጣንበት ይህ ምድር የስደተኞች መኖሪያ መጠለያ ካምፕ ነው የምናውቀው ከሆነ እንጂ ሀገራችንማ ገነት እኮ ነው። ይህ እኮ ጊዜያዊ መጠለያ ካምፕ ነው። ለዚህ መጠለያም ተነፍገን ቀኑን ሙሉ እንገደላለን። ለዚህ መጠለያም ተነፍገን ሞትን ስንል እንኳን የሚሰማን እኮ አጣን። ስለዚህ እኛ የነ ቅዱስ ጴጥሮስ ልጆች ነን፣ የነ ቅዱስ ጳውሎስ ልጆች ነን። መከራ መታገስ ደግሞ አስተምረውናል። መከራ መታገስ ማለት ዝም ብሎ ማየት ብቻ ግን እንዳይደለ በደንብ ልትረዱ ይገባል። አዎ
ይሄይሰነ ናድሉ ለእግዚአብሔር እምናድሉ ለሰብ። ይሄ የሐዋርያት ትምህርት ነው። እኛ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል ያሉ ሐዋርያት። ስለዚህ በእውነት ለሚመራን በእውነት እንመራለን። ሃይማኖት የሚያስክድ ካለ ግን አይመቸን። እኛ አባት አለን፣ እግዚአብሔር አለን፣ ምንታዘዘው ለሱ እና እኒህን አባቶችን የምናከብርበት ዕለት ነው። ታሪካቸው ሰፊ ነው። በአጭሩ ስንረዳው ሽልማት ያገኙበት ቀን ነው። የሽልማት ቀን፣ የደስታ ቀን ነው። እስኪ እልል በሉ። ጾሙም አልቋል። እልል ብላችሁ አመስግኑ። አባቶቻችን ሐዋርያት ሲሸለሙ ደስ አይላችሁ? የዘላለም ሕይወት እኮ ነው። ቤተ ክርስቲያን የተመሰረተችው በቅዱስ ጴጥሮስ ነው። የሁላችን አባት፣ የሁላችን መሰረቶቻችን መብራቶች ናቸው። ይህንን አልጫውን ዓለም እንዲያጣፍጡ የተላኩ፣ ጨለማውን ዓለም እንዲያበሩ፣ አንትሙ ብርሃኑ ለዓለም አንትሙ ጽየው ለምድር ተብለው የተላኩ ናቸው። የእነዚህን ሐዋርያት የአገልግሎት ድርሻ የማይረዳ ደግሞ አለ በምድር ላይ። አያስፈልጉም የሚል ተውት፣ ሌላውን ተውት። ለእኛ ያስፈልጉናል። ተቀበሉ፣ ዝም ብላችሁ ያስፈልጉናል። ትፈርዳላችሁ አላቸው እኮ፣ ሰጣቸው እኮ የጸጋ ፍርድ ዳኝነት፣ የጸጋ ዳኝነት ሰጣቸው እንዲፈርዱ። ሸለማቸው እኮ፣ አከበራቸው፣ ከፍ አደረጋቸው። ስለዚህ የክብር ቀን ነው። የሚገርመው የሐዋርያት የጾሙት ጾም በእነዚህ አባቶች መስዋዕትነት ጾሙ ተጠናቀቀ። አያችሁ፣ እነሱ ዋጋ የከፈሉበት ከዚህ አድካሚው ዓለም ተገላግለው ወደማያልፈው ዓለም ወደ እግዚአብሔር መንግሥት በተጠሩበት ቀን የነሱ የአባቶቻችን ጾምም የሐዋርያት ጾም በዚህ ቀን ተጠናቆ ሁላችንም ጾም የምንፈታበት ቀን ነው እና የደስታ ቀን ነው። እንኳን ደስ አላችሁ። እንግዲህ ከዛሬ ጀምሮ ስለ እነዚህ አባቶች በዚህ ሳምንት ውስጥ ሰፋ አድርገን እየተማማርን እንቆያለን። ለዛሬው በዚህ ይበቃናል። ከዚህ በመቀጠል ያው ምናልባት ጾሙ ላይ እርግጠኛ አይደለሁም እንጂ ዛሬ እንግዲህ ያው ጾም ፍች ነው። ፍቿ ላይ ሲሆን የሁላችንም ናት። ጾም ሲሆን የቄስ ጾም የምትለዋን በዚያው ብንረዳት ጥሩ። ጾመ ሐዋርያት ተጾመ አይባል። የትኛው ሆቴል ነው የዘጋው? ማረድ ያቁም። ሁላችንም ስንበላ ነው የከረምን። በእውነት እባካችሁ በረከት እናገኝ። እባካችሁ በረከት ለማግኘት ሰው ሰዓት ውስጥ ይገባል። እኛ ቢያንስ መጾም ያቅተናል። የምነካችሁ ቀጣይ በረከት የምናገኝባት ጾመ ፍልሰታ ስላለች የኛው አልፏል። እሷን እንዳትረሱ አደራ ላለው። የአባቶቻችን በረከት በሁላችን ላይ ይደር። ያስተማረን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ይቆየ